እንዲህ በቀላሉማ ትልቅ መረጃ ዝም ብዬ አልነገርህም። አታናጂ። ምን እንደምትፈልጊ በቀጥታ ንገር። በምን ያህል ክፍያ? እንደተለመደው የሚገባሽ ይከፍልሻለሁ። እንደተለመደውማ ተራ ወሬ አይደለም። እሺ የፈለግሽውን ያልሰጥሻለሁ። አሁን የምታውቂው ነገር አትቸኩል፣ ረጋ በል። አንቺ ሴትዮ ማን እንደሆንኩኝ የረሳሽ መሰለኝ። ወይዬ እንዴት ነሽ? ደህና ነሽ? ምን ሆነሻል አንቺ ሴትዮ? እኔ ባይሉ ነኝ። ገነት እኔ በቃ ልሂድ፣ ቀጠሮ እንዳለኝ ነግሬሽ ነበር አይደል? አሁን ደወለች፣ ልሂድ በቃ። ምን ሆነሻል? ሂጂ፣ እህትሽ አለች። እቺ ሴትዮ የባይሉ ሰው ናት እንዴ? እህቴ ጋር ሊድ አይደል እንዴ ያለች? እዚህ ምን ትሰራለች? እሺ እነግርሃለሁ። እሺ ቀጥይ። ሊያጋልጥ ሲል የገደልከው አቶ ሰለሞን ሰላም፣ አንድ ነገር ልነግርሽ ነው የመጣሁት። በእርግጥ እኔን እንደማትወጂኝ አውቃለሁ። ለነገሩ ብትወጂኝ ነው የሚገርመው። ሰላም፣ አንድ ነገር ልንገርሽ። ቃል አንቺ ልጅ አይደለችም። ግራ ሊገባሽ ይችላል፣ ግን እውነቱ እሱ ነው። ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያመጣት። እውነተኛ ልጅሽ እዚህ እንደ ቤት ሰራተኛ ነው የምታገለግልሽ። ሰላም ብሌን ልጅሽ ናት። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስጡ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። በመጨረሻ ፀሐይ ተጋለጠች። ገኒ ውሸታኝ ትክክለኛ ጓደኛ እንዳልሆነችው ደረሰችበት። እህቴ ጋ ነው ብላ ስልክ ሲደውል ልክ እንደ ሴት ነበር በኃይሉን አወራችው። አንቺ ሴት አብድሻል እንዴ? እኔ እኮ በኃይሉ ነኝ እያለ ነበር። አሁን ጎረቤቴ ጋር ሆኜ እኮ ነው ቡና እየጠጣሁ ስትል ዳጌት ስትዋሽ በጆሮ ይሰማል። እህቴ ያለችውን በኃይሉ ነው ማለት ነው፣ ከባኃይሉ ጋር ትገናኛለች ማለት ነው እያለ ነበር። እና ገኒ ይህንን ጉድ አላወቀችም ነበር። ዳጊ ሁሉ ነገር እንደምናገር አውቀዋለሁ፣ ነገር ግን እሷ እህቴ ጋር ቆየርኩ እንዳጋጣሚ በዚህ ሳልፍ አቶ በኃይሉ ሰላም ልበላቸው ብዬ ነው ብላ ነገሩን ልትሸፋፍነው ስትሞክር ነበር። ዳጊ ግን ወደ አንዳየው ነበር የተጠራጠረ። ምክንያቱም ሳወሩ የነበረው የአባቱን ገዳይ ማን እንደሆነ እንዳወቀችው ነበረ ሳወሩ ነበረ። እና ልክ ሳይው በጣም ደነገጠ። ምን ተፈጠረ? እህቴ ጋር ብለሽ ነበረ ከኛ ቤት ከእናቴ ጋር የወጣሹ እና ይህ ነገር ምንድን ነው ብሎ ሲጠይቀው ነበር። አይ እንደምታስበው አይደለም እባክህን እያለው ነበር። ታዲያ ገኒ ፈጣሪ ምን አደረግኩ እያለች ራሷን ስትወቅስ ነበር። ግን ራሷን የወቀሰችበት ምክንያት እየተፈጠረ ያለው ነገር ጓደኛው ስታምናት የነበረው ምስጢሩን በሙሉ ስትነግራት የነበረው እሷ ግን አላወቀችም ነበር። እና አሁን እየተካሄደ ያለው ነገር ምን እንደሆነ ግራ ተጋባች። ምክንያቱም በኃይሉ ጋር ተገናኝታ እህቴ ብላ ነበረ ከዚህ ሄደችው፣ ግን ያገኘችው በኃይሉን እንደሆነ ስትነግረው ነበር። ዳኒ ሲነግራት አይ በጭራሽ ሊሆን አይችልም፣ እሷ እኮ ቅርብ ወዳጄ ጓደኛዬም ጭምር ነች፣ ውሸት ነው ብላ ገኒ ትቆጠዋለች። እማዬ በአይኔ ብረቱን አየሁት፣ ከባኃይሉ ጋር ነበር አንድ ላይ ያየዋቸው፣ እባክሽን ሊመኝኝ እያለው ነበር። አይ ይህንን በጭራሽ ማመን አልችልም፣ ስለዚህ በጭራሽ ሊሆን አይችልም በማለት ትነግራለች። እና ብታመኘኝ ደስ ላይ ነበር፣ ነገር ግን በጭራሽ ፀሐይ እኔን እንደዚህ ልታደርገኝ አትችልም፣ ምክንያቱም እሷ እኮ ልብ ጓደኛዬ ነች እያለች ገኒ በጣም ተከፍቷት እያለቀሰች ነበር። እና እውነቱን እየነገርኩሽ ነው እናቴ ከባኃይሉ ጋር ስትገናኝና ከባኃይሉ ጋር እያወራች እንደሆነም
ጭምር እንደደረሰበት እና ለባይሉ አንድ ከባድ መረጃ ልትነግረው እንደነበረው ስታወራ ነበረ የሰማሁት ስትለው ገኒ በጣም ደነገጠች እና ፀሐይ ከኔ እየለቃቀመች ለባይሉ እየነገረች ነው ማለት ነው ብላ ነገሮችን ሁሉ አገጣጠመችው። ምክንያቱም እየተፈጠረ የነበረውን ነገር በሙሉ እሷ ወዳጄ ጓደኛዬ ብላ ስትነግራት እሷ ግን አሳልፋ እየሰጣቻት እንደሆነ ስደርስበት ሀይ ዳጊ እባክህን አንድ ነገር ላስቸግረህ አለችው። ምን ነው ዝሮ ፀሐይ እየተፈጠረ ነገር አለ እንዴ ብሎ ስጠይቀው እባክህ ከባይሉ ጋር እንዳየኝ ለእናት እንደማትናገረው ቃል ግባልኝ የኔ ልጅ እባክህ ብላ በጸባይ ስትለምነው ነበር። እሱ ግን ለምንድነው እንድደበቅ የፈለግሽው? እንዳልናገር የፈለግሽበት ዋነኛ ምክንያትሽ ምንድን ነው ብሎ ጠየቃት። አይ ምንም ምክንያት የለኝም፣ ግን እባክህን ለገኒ አትንገራት። ምክንያቱም እህቴ ጋር ብዬ ስለወጣው ከባይሉ ጋር ስላገኘኝ ባይሉን እንደማትወደው ታውቃለህ። ስለዚህ አትንገረው ብላ ትነግረዋለች። አታስቢ፣ ይሄ በኔና ባንቺ ማል ይቀራል። ግን ከባይሉ ምን ፈልገሽ ነው ብሎ ጠየቃት። እሷም ምንም ማልክ አይደለም፣ አይ እንዳጋጣሚ እኮ በዚህ ሳልፍ ሰላም ልበል ብዬ ነው ብላ ብሌን ሰላም ልላት ነው የመጣሁት ብላ ነገሮቹ እንደባበሰች ማለት ነው። ብሌን ሄለን ልትነግራት በነበረው ሰዓት ሄለንን መስማት እንደማትፈልግና ምንም ነገር ከአንቺ መስማት አልፈልግም ብላ ሄለን ወላጅ እናቷ ሰላም እንደሆነች ልትነግራት ነበር። ነገር ግን በጭራሽ አልሰማሽም፣ ውሸታም ነሽ፣ ሂጂ ከዚህ ብላ አባረቻት። ሄለን ግን ከልቧ ነበር ልትነግራት የነበረው። ነገር ግን ሄለን በጭራሽ ምንም አላጠፋችም። ብሌን በጣም ተናደደች። ከቃል ጋር ስታደርጉ የነበረው በሙሉ ደርሻለሁ። ስለዚህ እኔ ጋር አታስመስይ። ስለዚህ ስለ ቃል መጥፎ ነገር እንድናገርሽ ነው ወይም ደግሞ ቃልና እኔ ስለማንስማማ በመሀላችን እየገባሽ ነው። አሁን ምንም ነገር ልነግርሽ አልችልም፣ ሂጂልኝ ትላታለች። እባክሽ እንደምታስቢ አይደለም ተረጂ ትለዋና አይ ምንም ልረዳሽ አልችልም እባክሽን በማለት ትነግረዋለች። እና ምን እየተፈጠረ እንደሆነ አሁን ዳግን ትቀርቢና ለእናቱ ምንም ነገር እንዳይነገር ታረጋለሽ ብሎ ይነግራል። ዳኒ ትቀርቢና እያንዳንዱ የማደርገው ነገር በሙሉ ልንደርስበት ልናውቀው ይገባል ስለው ይነግራታል። እና ዳኒም እንደምንም ብለሽ አሳምኝ፣ ይሄ አንቺ ስራ ነው እና ሄለንን ደግሞ እንዴት አድርገን እንደምንጨርስ እናስብበታለን ብሎ ይነግራታል። እና ባይሉ እሺ አንተ ያልከኝ ሁሉ አድርጋለሁ በማለት ተስማማለች። ስለዚህ አሁን የምልሽን ነገር ታረጊያለሽ። ሄለንን ምንም ነገር ብትል ምንም ነገር ለሰላም እንዳትናገር እኔ ራሴ አስጠነቅቃታለሁ። ስለዚህ በጭራሽ አንቺ ምንም ነገር ውስጥ አትገቢ ይላታል። ሄለን ልትነግር የነበረው ለሰላም ነበር። ነገር ግን ከሰላም ይልቅ በኃይሉ ነበረ ተኝቶ ያገኘችው እና የተኛችው ሰላም በስላት ብሌን የእሷ ልጅ እንደሆነችም ጭምር እየነገረች በኃይሉ ሲደነግጥ ስለምንድን ነው ስታወሪ የነበረው? የሰማሁት ነገር መቼም ውሸት ነው አይደለም ስላት ይነግራታል። ይህ አሁን ያወራሽውን ነገር በሙሉ ውሸት ነው በይ፣ አልገባኝም። ይሄ ኬት ነው ያወቅሽው? ማን ነገርሽ? ብላ ስትጠይቁ ነበር። ከቃል ጋር ሆኖ ባይሉና ቃል ሄለንን ሳያፋጥጧት ነበር። አሁን ይህንን ማን እንደነገረሽ እንድትነግሪ ይፈልጋለሁ እያላት ነበር። እሷም ማንም አልነገረኝ ብላ ውሸት አቀጠለች። አይ ይሄስ ውሸት ነው። አሁን ማን እንደነገረሽ ሄለንን ትሰማኛለሽ? ሳሚ ለሄለን ነገርኩ፣ ሌላ ሰው ንገረውና የመጨረሻ ነው የሚሆነው፣ መሞቻ እየተቃረበ ነው ብሎ ይነግረዋል። እሱም የፈለግኩን ነገር ማድረግ ትችላለች ባይሉ፣ እኔ ካሁን በኋላ በጭራሽ አንተን አልፈራም ብሎ ይነግረዋል። እናም ባይሉም እንደማይፈራው ሲነግረው ሳሚ በጭራሽ እኔ አልፈራም፣ የፈለግኩን አድርገን ለሱ ብቻ ሳይሆን አው እነግራታለሁ፣ ለሄለን ብቻ ሳይሆን ለሰላም እነግራታለሁ። ስለዚህ እስቲ ምን እንደምታረግ እናያለን ብሎ ይስትበታል። እና መናገር አልነበረብም፣ ትልቅ ስህተት ሰርተሃል እና አሁን እየተፈጠረ ያለ ነገር ገኒ ምን እያደረገች እንዳለም ጭምር ሲጠይቀው ነበር። እና አሁን ላይ እየተፈጠረ ያለው ነገር ከባድ እንደሆነም ጭምር እየነገረው ነበር ማለት ነው። እና አሁን የምልክልሽ አድራሻ እዛ እንገናኝ፣ እዚህ አካባቢ በጭራሽ ደግመሹ እንዳትመጪ እያላት ነበር። እና እሷም እሺ አንመጣም በማለት ተስማማለች ማለት ነው። በኃይሉ እዚህ ሰፈር ደግመሽ እንዳላይ አሁን የምትነግሪኝ ነገር ካለ እዚህ ቦታ ነኝ ብሎ ሌላ አድራሻ ይሰጣትና በድጋሚ ለመገናኘት ይወስናሉ ማለት ነው። ሄደሽ ዳጊም ለገኒ ለልጇ በጭራሽ መናገር እንደሌለባት፣ ልጅሽን ማጣት አሁን በቅርቡ ያገኝሽው ልጅሽን ማጣት የለብሽም። ስለዚህ ለልጅሽ ይህንን ነገር ይህንን ጉድ
እንድች ብለሽ እንዳትነግሪ ብለሽ አስጠንቅቂ ብሏት ይነግራል። ፀሐይም ለገኒ ይህንን ትንፍሽ እንዳትል ደጋግማ እያስጠነቀቀች ነበር። ነገር ግን ገኒ ይህን ነገር ለሷ በትነግረው ኖሮ ይሄ ማወቁን አታውቅም ነበር። ሳሚም አሁንም ቢሆን የምታደርጊ ነገር ጥንቃቄ አድርጊ፣ በኃይሉና ቃል እጅግ በጣም አደገኞች ናቸው። ስለዚህ ካዩብሽ ወይም ከነቁብሽ አንቺን ያጠፉሻል። ስለዚህ ተጠንቀቂ፣ ድጋሚ ስህተት አትስሪ። አሁን ላይ ምንም ነገር እንደማትናገሪ እነሱ ባሉ መንገድ እንደምትጂ እነሱን እንደምንም ብለሽ አሳምኛቸው። አለዛ ቃልም ሆነ በኃይሉም በቀላሉ እነሱን ማሳመን ከባድ እንደሆነ አውቃለሁ፣ ግን እንደምንም ብለሽ ለማሳመን ሞክሪ። በተለይ ቃልን እሷን ካላሸነፈች ተሸናፊ ነው የምትሆኝ። ስለዚህ የምታረጊ ነገር ተጠንቀቂ እንጂ እንደመጣልሽ የምታረጊን ቃልና በኃይሉ በር ስለተለጥፎ ጠግ ለሆነው እያንዳንዱ ነገር የምታረጊ ነገር ይከታተሉሻል። ስለዚህ ጥንቃቄ በማድረግ ጠብቂ ብሎ ይነግራታል። እሷም እሺ ትላለች። ብሌን በድጋሚ ልትነግራት ብትሞክሩም ነገር ግን ብሌን ምንም ነገር ማሰማት እንደማትፈልገው ነገረች። ሰላምን ልትረግፋት ነቃ። ምን ተፈጠረ? ምን ልትነግሪኝ ነበረ ሄለን ብላ ስጠይቀው አይ ምንም አይደለም ብላ ነገሩ ሸፈን አደረገችው። ገኒ ግን እኔ ሰው አምናለሁ ግን ሰው ይከዳኛል ለምን ብላ ወደ ፈጣሪ እየተማጸነች ነበረ። ፀሐይ ወዳጄ ብላ የውስጥ ጓደኛ እና ሁሉ ነገር ነበረች እና ሁሉ ነገር አሳልፋ ለእሷ ስትነግር ነበር። ነገር ግን እሷ እየተጫወተች እንደሆነ ስላወቀች አሁን በጣም አዘነች። ቆይ በኃይሉና ወይዘሮ ፀሐይ ጓደኛሞች ናቸው እንዴ ይታወቃሉ ብሎ ስጠይቃት ገኒ አልገባኝም ልጄ እንዴት አያቸው የተገናኙ? ኧረ በጭራሽ አይተዋወቁም እኮ ስትል ትነግረዋለች። ግን እናቴ አይመስለኝም ምክንያቱም አንድ ላይ ነበረ እኮ ቅድም ወደ ቤት ሲሄድ ያገኛቸው ብሎ ይነግራታል። ምን ይሄ ሊሆን አይችልም ልጄ በጭራሽ እንዴት ሊሆን ይችላል ብለህ ነው ይሄ ብላ ትጠይቋለች። አይ አንድ ላይ እኮ አይቻቸዋለሁ እናቴ እውነቴን ነው አይቻቸዋለሁ ብሎ ይነግራል። ፀሐይ ከኃይሉ ጋር የማይሆን ነገር ነው ከጠላቴ ጋር ወዳጅ ማለት ሆናችንም በጭራሽ ብላ ትነግረዋለች። እናቴ እኔ ያየሁት ነው የነገርኩሽ። እንግዲህ እናንተ ናችሁ የምትታወቁ፣ ግን ብትጠነቀቂ ይሻልሻል። ማንንም ማመን የለብሽም። በኃይሉ እጁና ጆሮ ረጅም ነው ብሎ ይነግራታል። እና እባክሽ እናቴ አንቺን እንድጎዳብሽ አልፈልግም፣ እንድትጎጅብኝ አልፈልግም። ምክንያቱም በቅርቡ ነው ያገኘሁሽ። ፍቅርሽን የእናት ፍቅር ገና አልጠገብኩም እያላት ነበር። ልጅ አታስብ፣ ምንም ነገር አይፈጠርም፣ ምንም አይፈጠርም እያላት ነበር። አሁንማ ነቅቻለሁ፣ ድጋሚ ልታታልኝ አትችልም ነበር እና ሁሉ ነገር እንዳወቀችና እኔ ለሰላም ልነግራት እንደነበረው ብሌን ቃል ነቃችብኝ ብላ ነገረች። ግን ለብሌን ሁሉ ነገር ስነግራት እሷ ግን ልትሰማኝ ፈቃደኛ አይደለችም ብላ ትነግረዋለች። እና አንቺ ባትጠነቀቅ ነበር ቃል እጅግ አደገኛ እንደሆነች ነግሬሽ ነበር እኮ መጠንቀቅ ነበረብሽ እያላት ነበር። አዎ መጠንቀቅ ነበረብኝ፣ ግን ብቻ በጣም አደገኛ እንደሆነች ስታወራ ነበር። አዎ ቃል እጅግ በጣም አደገኛ ነች፣ ግን መጠንቀቅ ነበረብሽ አንቺ ለምን እንደዛ እስክትል ድረስ ጥንቃቄ ያታደርጉ ነበር እያለ ይቆጣታል። እኔ መቼ አወቅኩ እሷ በጣም አደገኛ ነች ብላ ትነግረዋለች። አሁን ቃልና በኃይሉ እጅግ በጣም አደገኛ ነች፣ የምታደርጊን ነገር እያንዳንዱ ይከታተሉሻል። ስለዚህ ጥንቃቄ አድርጊ። ከኔ ጋር መገናኘት ካወቁሽ አንቺን ይጎዱሻል። ስለዚህ በጭራሽ አንቺ መጎዳት የለብሽም እያላት ነበር። እናም እሺ እጠነቀቃለሁ፣ ነገር ግን ቃል እኔንም ሆነ አንተን ክዳለች። ስለዚህ ለዚህ ስራማ እያንዳንዱ ነገር እናስከፍላታለን እያለችው ነበር። እና አሁን ግን የሚያስፈልገን ነገር በቀለው ለብሌን ልትነግራት ስትለው ብሌን ግን መስማት አልፈልገችም። ነገር ግን ትክክለኛ እናቷ ሰላም እንደሆነ ልትነግራት ነበር። ነገር ግን ልጄ ምን ተፈጥሮ ነው ብሌን እኮ ጠፋች፣ እስቲ ካገኛት ንገራት፣ ናፍቀሽኛል ልጄ፣ እኔ አይንሽን አይቼሽ ትመለሻለሽ ብለህ ንገራት አለችው። እሺ እማዬ እነግራታለሁ ብሎ ይነግራታል። ደግሞ ተጣላችሁበት በምን ምክንያት ነው? በምን ተጣላችሁ ብላ እየጠየቀች ነበር። ቃል እንግዲህ ዳግን የራሷ ለማድረግ ቆርጣ ተነሳች። በኃይሉም ከሱ ጎን ሆና እሱ የሚያደርገውን ነገር እና እያንዳንዱ እየተፈጠረ ያለው ነገር እንድነግራት እንድታሳምነው ታስገድደዋለች። ማስፈራራት ትችላለች፣ ይህን ያደረግኩን ለሰላም እንደምትናገር እንግዲህ ብሌን እያየቻቸው ነበር እና እየዛተችባትና ከአሁን በኋላ ከሷ ጋር መሆን እንዳለባትም እየነገረችው ነበር። እናም እየተፈጠረ ያለ ነገር ግራ የማጋባው ነገር ከሆነም ሄለን
ውጭልኝ ብላ ስታባራት፣ ቆይ ቅድም አልገባኝም፣ ልትነግሪኝ ነበር። ቅድም ልነግርሽ ነበር፣ ነገር ግን አሁን ትቼዋለሁ። ሮዝ ቁም ነገር መች ትነግሪኛለሽ? ዝም ብለሽ ነው እንጂ የምትጮይ እያለቻት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ጉዳዮችን ላይክ፣ ሼር ማድረግ እንዳትረሱ።